ሰውነት ሲከበር ፍትህ በቦታዋ ስትገኝ ያኔ ሀገር ሰላም ትሆናለች። አንድ የሆነውን ህዝብ ለመግዛት እንዲመቻቸው ሁቱና ቱትሲ እያሉ የከፋፈሉት ቀኝ ገዢዎቻቸው ነበሩ። ለአንድ ወገን እያዳሉ የሌላኛውን አንጀት አቆሰሉ። ጥላቻና ቂምን ስሩን አዝልቀው ተከሉ። የተከሉት ፍሬ ባፈራ ጊዜ ትንሿ ሀገር ሩዋንዳ የዛሬ 31 ዓመት ዘረኝነት ባሳበዳቸው ልጆቿ ትልቅ መቃብር መሰለች። ተገደው የተደፈሩት አካላቸው የጎደለባቸው ሳይቆጠሩ 1 ሚሊዮን ገደማ ሰዎች በ3 ወራት ውስጥ አለቁ። ያኔ ካበዱ ወገኖቻቸው ጋር አብረን አናብድም ያሉ ገዳይ ሳይሆኑ አዳኝ ሆነው ተከስተዋል። ኢማኩሌን ያዳኑት ፓስተር ሙሩንዚ ይጠቀሳሉ። ጥላቻ ሳቱ የ24 ዓመት ልጃቸውን እንዳይበላባቸው የሰጉት የኢማኩሌ ኤልባጊዜ አባት በሃይማኖት ከማይመስሏቸው ከገዳይ ወገናቸው ወደሚባሉት ፓስተር ሀገር ደህና ሲሆን እንገናኛለን ብለው ልጃቸውን ላኳት። እርሳቸውም ተቀብለው በመታጠቢያ ቤታቸው ከ7 ሌሎች ሴቶች ጋር ለ91 ቀናት ሸሸጓት። የራሳቸውን ሕይወት ለአደጋ አጋልጠው ከሞት አስጣሏት። ኢማኩሌ ከተደበቀችበት ስትወጣም አባቷን ጨምሮ ሙሉ ቤተሰቧን በሕይወት አላገኘችም። የፓስተር ሙሩንዚና መሰሎቻቸው ድርጊት ግን የእርሷ ቤተሰብ ዘር እንዲቀጥል ብቻም ሳይሆን ጥላቻና ቂም በቀልም ተሸንፎ ሀገርም እንድትቀጥል ምክንያት ሆኗል። ዛሬ በዓለም አቀፍ ደረጃ የሚከበረው በሰላም በጋራ አብሮ የመኖር ቀን ምክንያት ሆኖን በዚህ ጉዳይ ጥቂት ያስወራናል። በሀገራችንም በየዘመኑ የተከፈለው የሰው ሕይወት ዛሬ በሰላም እንድንኖር ለማስቻል እንዴት ሳይበቃ ቀረን ያስጠይቀናል። ከሞት በላይ ምን ይከፈል ያስብለናል። አልሰማንም እንዳትሉ ሰውነት ሲከበር ፍትህ በቦታዋ ስትገኝ ያኔ ሀገር ሰላም ይሆናል። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ እንድታደምጡ ጋብዘዋቸዋል። ዝም ብላችሁ አመስግኑና ቁም ነገሩን ውሰዱ። ሰላምን ማስጠበቅ የሚቻለው ሌላውን ሰው በመረዳት እንጂ በጉልበት አይደለም። አልበርት አይንስታይን ይህንን በድረገጹ የጻፈው መጋቢት 4 2025 ባሳለፈው ውሳኔ ዛሬ በሰላም በጋራ አብሮ የመኖር ዓለም አቀፍ ቀን ይሁን ያለው የመንግስታቱ ድርጅት ነው። ሰላም ማለት ከጦርነት አለመኖር በላይ በጾታ፣ በዘር፣ በቋንቋ፣ በሃይማኖት፣ በባህል ያሉ ልዩነቶችን አክብሮ የመኖር ትርጉም አለው ያለው ድርጅቱ ይህ አብሮነት የሚሳካው በፍትህና ሰብአዊ መብቶች መከበር ነው ይላል። በሌላ አነጋገር ሰውነት ሲከበር ፍትህ በቦታዋ ስትገኝ ያኔ ሀገር ሰላም ይሆናል። የፌድሪ ሕገ መንግሥትም በሰላም አብረው የሚያኖሩ ድንጋጌዎችን ይደነግጋል። ከአካሉ እስከ ስሙ የሰው ልጅ የተከበረ ነው ይላል። አንቀጽ 10 ንዑስ አንቀጽ 1 ሰብአዊ መብቶችና ነጻነቶች ከሰው ልጅ ተፈጥሮ የሚመነጩ የማይጣሱና የማይገፈፉ ናቸው። አንቀጽ 14 ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በሕይወት የመኖር የአካል ደህንነትና የነጻነት መብት አለው። በአንቀጽ 15 በሕይወት የመኖር መብት፣ በአንቀጽ 16 ደግሞ ማንኛውም ሰው በአካሉ ላይ ጉዳት እንዳይደርስበት የመጠበቅ መብት አለው ተብሎ ተደንግጓል። ለምን አካሉ ብቻም ብሎ በአንቀጽ 24 ላይ ማንኛውም ሰው ሰብአዊ ክብሩና መልካም ስሙ የመከበር መብት አለውን ይደነግጋል። በአንድ አገር ሕዝብ በአብሮ ነዋሪዎች መካከል ልዩነት በመፍጠር ሰላም እንዳይጠፋ የእኩልነት መብትን በሕግ ፊት እኩል የመታየትን ድንጋጌ በአንቀጽ 25 አስፍሯል። እንዲህም ይላል፣ ሁሉም ሰዎች በሕግ ፊት እኩል ናቸው፣ በመካከላቸውም ማንኛውም አይነት ልዩነት ሳይደረግ በሕግ በኩል ጥበቃ ይደረግላቸዋል። በዚህ ረገድ በዘር፣ በብሔር ብሔረሰብ፣ በቀለም፣ በጾታ፣ በቋንቋ፣ በሃይማኖት፣ በፖለቲካ፣ በማኅበራዊ አመጣጥ፣ በሀብት፣ በትውልድ ወይም በሌላ አቋም ምክንያት ልዩነት ሳይደረግ ሰዎች ሁሉ እኩልና ተጨባጭ የሕግ ዋስትና የማግኘት መብት አላቸው። ይህ ዋስትናቸው ይረጋገጥ ዘንድ ኃላፊነቱን በመንግሥት ላይ ይጥላል። መብቶቻቸው የተረጋገጠበትን ሕገ መንግሥት አክብረህ አስከብር ይላል። ለሰው ልጆች በዓለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ። መቼም እንዳይደገም ብለን የነበረውን ሳንችል ቀርተን በየትውልዱ እየደገምን ሰላም ያጣንበት፣ የሰው ልጅን መከራ ያየንበት፣
በሚሊዮን የሚቆጠሩ ሕፃናት ከትምህርት ቤት የቀሩበት ጊዜ ያልፍ፣ ሰላም በሀገራችን ይሰፍን ዘንድ የመመኘት ብቻም ሳይሆን የመስራትም ሁላችንም ኃላፊነት አለብን። በሰላም ዋሉ። ያልታሰበ አደጋ ከሚፈጥረው ስጋትና ከሚያደርሰው ጉዳት ለመዳን ከዘመን ኢንሹራንስ ይወዳጁ፣ ይተማመኑበታል የሚለው ዘመን ኢንሹራንስና ቅልጥፍናን ከብቃት ጋር አዋህዶ ዘመኑን የዋጁ ደንበኛ ተኮር አገልግሎቶችን እየሰጠ 30 ዓመታትን በስኬት የተጓዘው ኑ ከመሪው የግል ባንክ ጋር አብረን እንስራ አልሰማንም እንዳትሉ የሚለው አዋሽ ባንክ ስፖንሰር አድርገው አቅርበውላቸዋል።